ማንቸስተር ሲቲ እና ቼልሲ ጋናዊውን የመስመር አጥቂ አንቶኒ ሴሜኞን ለማስፈረም ተፋጠዋል። ተጫዋቹም ወደ ማንቸስተር ሲቲ ማምራት ከፔፕ ጓርዲዮላ ጋር አብሮ መስራት እንዲሁም ደግሞ ከውሃ ሰማዮቹ ጋር ዋንጫ ማሸነፍ እንደሚፈልግ የተዘገበ ይገኛል። የምዕራብ ለንደኑ ክለብ ቼልሲ በበኩሉ ተጫዋቹን ለማስፈረም እስከ መጨረሻው ጥግ እንደሚፎካከር ነው እየተነገረ የሚገኘው። የተጫዋቹ ዝውውር በሂሳት ብዙዎችን እያነጋገረ የሚገኝ የእግር ኳሱ መነጋገሪያ ርዕስ ሆኗል። የትኛው ክለብ ይህንን ተጫዋች ሊያስፈርመው ይችላል? ምናልባትም ቼልሲ ከማንቸስተር ሲቲ ጋር ምን አይነት ፉክክር ሊጠብቀው ይችላል? ከዚህም በተጨማሪ ማንቸስተር ሲቲ ተጫዋቹን የሚያስፈርመው ከሆነ በዋንጫ ፉክክሩ ላይ ምን ሊጠቅመው ይችላል? የቦርንመዝስ ምላሽ ምን ይሆናል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ለሌሎች የእግር ኳስ ተመልካቾች ሪኮመንድ እንዲያደርገው ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። ይሄ ፕሮግራም ቢያንስ በትንሹ 300 እና ከዛ በላይ ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የአንቶኒ ሴሜኞን የዝውውር ጉዳይ በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል። እንግዲህ የዚህን ተጫዋች ዝውውር በተመለከተ ከባለፉት ጥቂት ወራት ጀምሮ የተለያዩ ጉዳዮችን ስንሰማ ቆይተናል። ተጫዋቹን ለማስፈረም በርካታ ክለቦች ፍላጎት ማሳየታቸው እነ ማንቸስተር ዩናይትድ፣ ሊቨርፑል እንዲሁ ደግሞ እነ ማንቸስተር ሲቲ አይነት ክለቦች ተጫዋቹን ሊያስፈርሙት እንደሚችሉ ኢቭን አርሰናልም ተጫዋቹን ለማስፈረም ፍላጎት እንዳለው ነው ሲገለጽ የቆየው። በኋላ ላይ ግን በአርሰናል በኩል የዝውውር ፍላጎታቸው የተቀዛቀዘ መምጣቱን ነው ስንሰማ የቆየ ነው። አሁን ደግሞ እንደሚወጡት ዘገባዎች ከሆነ በተለይም ደግሞ ለዚህ አትሌቲክ ጽሁፎችን በመጻፍ ዘገባዎችን በመዘገብ የሚታወቀው አንጋፋው ዘጋቢ ዴቪድ ኦርንስታይን ትላንትና በዘገባቸው ዘገባዎች መሰረት ተጫዋቹ ወደ ማንቸስተር ሲቲ ለማቅናት ፍላጎት እንዳለው ከፔፕ ጓርዲዮላ ጋር አብሮ ለመስራት እንዲሁ ደግሞ ከውሃ ሰማዮቹ ጋር አብሮ ዋንጫ ለማሸነፍ ፍላጎት እንዳለውም ጭምር ነው እየተነገረ የሚገኘው። እንግዲህ የተጫዋቹ ፍላጎት ሲቲን መቀላቀል ነው የሚሉ መረጃዎች ናቸው በእርግጠኝነት እየተገለጹ የሚገኙት። በእርግጥ እስካሁን በሁለቱ ክለቦች ማለትም በቦርንመዝና በማንቸስተር ሲቲ መካከል ምንም የተደረሰበት ስምምነት የለም። እንዲሁ ደግሞ ማንቸስተር ሲቲም ያቀረበው ይፋዊ የዝውውር ጥያቄ የለም። ነገር ግን የሚወጡት ሪፖርቶች እንደሚያሳዩት ተጫዋቹ ወደ ማንቸስተር ሲቲ ማቅናት ይፈልጋል የሚሉ መረጃዎች ይወጡ ይገኛሉ። ከዚህ በተጨማሪ ግን በተለይም ደግሞ ትላንትና ደግሞ እንደሚወጡት መረጃዎች ከሆነ ይህ የቦርንመዙ የ25 ዓመቱ የመስመር አጥቂ ቼልሲ እንደሚፈልገውና ቼልሲ ተጫዋቹን ለማስፈረም እስከ መጨረሻው ጥግ ድረስ እንደሚሄድም ጭምር ነው እየተነገረ የሚገኘው። ቅድም እንዳልኳችሁ ይህንን ተጫዋች ለማስፈረም እንደው አንድ ክለብ ወይ ሁለት ክለብ ብቻ አይደለም የሚፈልገው። ኦልሞስት ቶፕ 6 ላይ አሉ የተባሉ ክለቦች በጠቅላላ ተጫዋቹን ለማስፈረም ፍላጎት አሳይተዋል። ለምሳሌ ቶተንሃም ባሳለፍነው ክረምት ተጫዋቹን ለማስፈረም በጣም ፈልጎ ነበር። ከተጫዋቹ ጋር በተደጋጋሚ ጊዜ ስሙ ተያይዞ ሲነሳ ሰምተናል። አሁንም የዝውውር መስኮቱ ከተዘጋና ሲዙንም ከተጀመረ በኋላ ቶተንሃም ተጫዋቹን ለማስፈረም እንቅስቃሴዎችን ማድረግ ፍላጎት እንዳለው ነው ሲነገር የቆየው። ማንቸስተር ዩናይትድም ተጫዋቹን የማስፈረም ፍላጎት አሳይቷል። እንደውም ተጫዋቹን ለማስፈረምም ሙከራ አድርገው ነበር። ነገር ግን በዚህ የጥር የተጫዋቾች የዝውውር መስኮት ተጫዋቹን ለማስፈረም በጣም አስቸጋሪ እንደሚሆንባቸውም ጭምር ነው እየተገለጸ የሚገኘውና ከዚህ በተጨማሪ ደግሞ ተጫዋቹስ እንደው ለአሰልጣኝ ሩበን አሞሪም ሲስተም ይሆናል ወይ? እንደምታውቁት በሩበን አሞሪም ማንቸስተር ዩናይትድ የመስመር አጥቂዎች የሚፈለጉት አንድም እንደ ተከላካይ እንዲጫወቱ አንድም ደግሞ እንደ መስመር አጥቂ እንዲጫወቱ ነው፣ እንደ ዊንግ ባክ እንዲጫወቱ ነው የሚፈለገው እና ለዛ ጨዋታ ይሆናል ወይ የሚለው ራሱን የቻለ አጥያቂ ጉዳይ ነው የሚሆነው። የቶተንሃም ግን ቀደም እንደነገርኳችሁ የተጫዋቹ ፈላጊዎች ሆነው ቆይተዋል። ሊቨርፑልም ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች መካከል አንዱ እንደነበር በተደጋጋሚ ጊዜ ሲነሳ ቆይቷል። ተጫዋቹ በዘንድሮ ውድድር ዓመት ከ17 የፕሪሚየር ሊግ ጨዋታዎች በ16ቱ ላይ በቦርንመዝ ተሰልፎ ተጫውተዋል እና ባደረጋቸው 16 ጨዋታዎች 8 ጎሎችን አስቆጥሮ 3 ለግብ የሆኑ ኳሶችን አመሻሽቶ ማቀበል የቻለ ተጫዋች ነው። እንግዲህ በአጠቃላይ በ11 ግቦች ላይ ተሳትፎ አድርጓል ለቦርንመዝ ባደረጋቸው ጨዋታዎች።
ተጫዋቹ በቦርንመዝ እስከ 2030 ድረስ የሚያቆየው ኮንትራት አለው። እንዲሁ ደግሞ እስከ ጃንዋሪ ድረስ ተጫዋቹን ለማስፈረም የሚመጣ ክለብም ካለ ምናልባት 65 ሚሊዮን ፓውንድ የውል ማፍረሻ ዋጋ መክፈል እንደሚጠበቅበት ነው በርካታ ሪፖርቶች የሚጠቁሙት። ቦርንመዝ በባለፈውም ክረምት ቢሆን ተጫዋቹን ለማስፈረም የሚመጣ ክለብ ካለ እስከ 70 ሚሊዮን ፓውንድ ድረስ ከተጫዋቹ ዝውውር ሊፈልግ እንደሚችል ነው በርካቶች የተለያዩ መረጃዎችን ይዘው ሲወጡ የነበረው። ነገር ግን 65 ሚሊዮን ፓውንድ ደግሞ የውል ማፍረሻ ዋጋ ነው። ቦርንመዝ ትክክለኛ ገዢ ከመጣና እንዲሁ ደግሞ ገንዘቡን የሚከፍል ክለብ ካለ ተጫዋቹን ለመሸጥ ምንም ችግር የለበትም። ምክንያቱም ቦርንመዝ ምርጥ የሚባሉ ከዋክብቶችን ይሸጣል። በዛ ልክ ደግሞ እነዛን የሸጣቸውን ከዋክብት የሚፎካከሩ እነዛን የሸጣቸውን ምርጥ ተጫዋቾች የሚመስሉ አሪፍ ተጫዋቾችን ደግሞ መልሶ ወደ ክለቡ ማምጣት ይችላል ማለት ነው። ለዛ ነው ባለፈው ክረምት አሁን የአንዶኒ ኢራዮላው ቦርንመዝ በ2024-25 የውድድር ዘመን ሲዝኑ ካበቃ በኋላ በክረምቱ የዝውውር መስኮት በርካታ ተጫዋቾችን ለቋል። ያን ሁይሰን ወደ ሪያል ማድሪድ ያቀና ተጫዋች ነው። እንግዲህ ወደ 50 ሚሊዮን ፓውንድ የውል ማፍረሻ ዋጋ እንዲህ አይነት መረጃዎች ሲወጡ ስንሰማ ነበር። የውል ማፍረሻው ዋጋ ሳይሆን የ50 ሚሊዮን ፓውንድ ዝውውር እንደሆነ ሲነገርለት ቆይቷል። የቡድኑ የግራ ተመላላሽ ሚሎስ ኬርኬዥ ወደ ሊቨርፑል አቅንቷል። ኤሊያዛ ባርኒ ወደ ፔዤ ያቀና ተጫዋች ነው። ዳንጎ ታራ ብሬንትፎርድን ተቀላቅሏል። ከአንድ ዓመት በፊት ዶሚኒክ ሶላንኬ ቶተናምን የተቀላቀለ ተጫዋች ነው። እንግዲህ ሶላንኬ በ65 ሚሊዮን ፓውንድ ነው ቶተናምን የተቀላቀለው፣ ግን በቶተናም ውጤታማ ጊዜን እያሳለፈ አይደለም ያለው። እንግዲህ አሁን ሴሜኞ በአጠቃላይ በቦርንመዝ 106 የሚጠጉ ጨዋታዎችን ያደረገ ተጫዋች ነው። በ2023 ጥር ወር ከብሪስቶል ሲቲ ክለቡን ከተቀላቀለ በኋላ 30 ጎሎችን እና 13 አሲስቶችን ያስመዘገበ ተጫዋች ነው። ይህንን ተጫዋች በተመለከተ እንግዲህ ማንቸስተር ሲቲ ይህንን ተጫዋች ካስፈረመው ምን አይነት ጠቀሜታ ሊያገኝ ይችላል የሚለው በጣም አነጋጋሪ ጉዳይ ይሆናል። እንግዲህ ከመስመር ማጥቃት ረገድ በማንቸስተር ሲቲ በኩል በጣም ጥሩ የሆኑ ተጫዋቾችን እናነሳለን። አሁን ለምሳሌ ዘንድሮ ማንቸስተር ሲቲ ሊቨርፑልን የገጠመበትን ጨዋታ ካስታወሳችሁ የረሚ ዶኩ እጅግ በጣም አስገራሚ ጊዜን ሲያሳልፍ ነበር። የማንቸስተር ሲቲ የመስመር ማጥቃት ላይ የሚጫወቱ ተጫዋቾች ፊል ፋደንም ሆነ እንዲሁ ደግሞ የረሚ ዶኩ የየራሳቸው ኳሊቲዎች ያላቸው ተጫዋቾች ናቸው። ሁለቱም ድሪብለር ናቸው። ሁለቱም በጣም ፈጣን ተጫዋቾች ናቸው። እንዲሁ ደግሞ አሲስት ማድረግ ዴሊቨሪ መስጠት ይችላሉ። ለኤርሊንግ ሃላንድ ጣጣቸውን የጨረሱ ኳሶችንም መስጠት የሚችሉ ተጫዋቾች ናቸው። ይህን ነገር በደንብ እንመለከታለን። ከዚህ በተጨማሪ ግን ማንቸስተር ሲቲ ቤት ውስጥ አሁንም አንድ የሚነሳ ነገር አለ። ማንቸስተር ሲቲዎች ከቀድሞ የፊት መስመር ተጫዋቻቸው ሪያድ ማህሬዝ ወይ ከሌሮይ ዛኔ ወይ ከራሂም ስተርሊንግ በኋላ ምርጥ ተጫዋች አላገኙም፣ ወይም ደግሞ እነሱን የሚተካ በእነሱ ሌቭል ልክ የሚጫወት ተጫዋች አላገኙም የሚሉ በርካታ ነጥቦች ሲነሱ እንሰማለን። እና እንደነ ሪያድ ማህሬዝ ያሉ ተጫዋቾች በማንቸስተር ሲቲ ቤት ተተክተዋል ተብሎ አይታመንም። እነ ሪያድ ማህሬዝ፣ እነ ስተርሊንግ፣ እነ ሌሮይ ዛኔ ምርጥ የሆኑ የመስመር አጥቂዎችን አስፈርመዋል። ከዛ በኋላ ግን በእነዚህ ባነሳናቸው ተጫዋቾች ለማንቸስተር ሲቲ ዴሊቨር ማድረግ ከቻሏቸው ነገሮች አንጻር የነ ፊል ፋደን ፐርፎርማንስ ሜዳ ላይ ሲታይ ቢያንስ በተነጻጻሪነት የነ ማህሬዝ በጣም ከፍ ያለ እንደሆነ ነው በርካቶች ሀሳቦቻቸውን የሚሰጡት። ስለዚህ በመስመር አጥቂ ቦታ ላይ የሚጫወቱ ተጫዋቾች ብዙ ነገር ዴሊቨር እንዲያደርጉ የሚጠበቅበት ማንቸስተር ሲቲ ነው። ለምሳሌ ዶኩን ብናነሳ ጥሩ ተጫዋች ነው፣ ፈጣን ተጫዋች ነው፣ ድሪብለር ነው። ግን ደግሞ ዶኩ ብዙ ጊዜ ጎል የሚያስቆጥር ተጫዋች አይደለም፣ ወይ ደግሞ በየሳምንቱ ጎሎችን የሚያስቆጥር አይነት ተጫዋች አይደለም። ለዛ በጣም ጥሩና ተመራጭ የሆነው ተጫዋች አንቶኒ ሴሜኖን ወደዚህ ቡድን ማምጣት ነው። አሁን ደግሞ ለዋንጫው ማንቸስተር ሲቲ እየተፎካከረ የሚገኝበት ጊዜ ላይ ነው እና ይህንን በዚህ ሰዓት ደግሞ ለዋንጫ እየተፎካከረ ያለበትን ወቅት በደንብ ሊያጠናክሩለት ከሚችሉ ተጫዋቾች መካከል አንዱ ይህ ተጫዋች እንደሆነ ነው የሚታመነው። ተጫዋቹ ማንቸስተር ሲቲን ቢቀላቀል በጣም በብዙ ነገር ማንቸስተር ሲቲን ማገዝ ይችላል። በቻምፒየንስ ሊጉም በፕሪሚየር ሊጉም ባሉ ጨዋታዎች ላይ በደንብ ክለቡን ማገዝ እንደሚችል ይታመናል እና ይህንን ተጫዋች ለማስፈረም እንግዲህ በማንቸስተር ሲቲ በኩል ከፍተኛ እንቅስቃሴ እየተደረገ የሚገኘውም ፍላጎትም ያላቸው በዚህ ምክንያት ነው። ተጫዋቹም ወደ ሲቲ ባመራ ለእግር ኳስ ኬሪየሬ በጣም ጥሩ ነው፣ ዋንጫዎችን ላሸንፍ እችላለሁ የሚል እምነት አለው እና እንግዲህ ያ ምን ያክል የተሳካ ይሆናል የሚለውን አብረን የምንመለከተው ጉዳይ ነው የሚሆነው።
ቼልሲም ግን ተጫዋቹን ለማስፈረም ደግሞ ውሳኔ ላይ ደርሷል። በቃ ይህንን ተጫዋች ወደ ክለባችን ማምጣት አለብን የሚል ውሳኔ ላይ መድረሳቸውም ጭምር ነው የወጡ ያሉ መረጃዎች የሚያሳየው። ቼልሲም ቢሆን ለምንድን ነው ተጫዋቹን ማስፈረም የፈለገው የሚል ነገር ሊነሳ ይችላል። እንግዲህ በተጫዋቹ ካምፕ ላይ ያላቸውን ሀሳብ ገልጸዋል የሚሉ ዘገባዎች ናቸው የወጡ የሚገኙት። እንግዲህ ቼልሲም በተመለከተ አሁን ላይ ከመስመር ማጥቃት ጋር በክለቡ በኩል የሆኑ ማጣቶችን እየተመለከተ እንገኛለን። ለምሳሌ ኮል ፓልመር በየ3 ቀኑ እንኳን ጨዋታ ለማድረግ የተቸገረ ነው፣ ከፊትነስ ጋር ተያይዞ ከድካም ጋር ተያይዞ እንዲሁ ደግሞ ጉዳትም ያለበት ተጫዋች ነው። ኤስቴቫው በጉዳት ምክንያት በርካታ ጨዋታዎች አሁን እያለፉት ይገኛሉ። 1 2 3 ጨዋታዎች ላይ ያየነው አይደለም ተጫዋቹን። ሌሎችም የመስመር አጥቂዎች አሉ እንደነ ጋርናቾ እንደነ ጊቴንስ አይነት ተጫዋቾች፣ ግን በዛ ልክ ደግሞ በቂ የሆነ ፐርፎርማንስ እያሳዩ ነው ወይ ራሱን የቻለ ጥያቄ ነው። ስለዚህ ቼልሲም ጨከን ብሎ ተጫዋቹን ለማስፈረም መወሰኑንና እስከ መጨረሻው ጥግ ድረስ እንደሚሄድ ጭምር ነው የተነገረ የሚገኘው። ምናልባትም ተጫዋቹ ማንቸስተር ሲቲን ለመቀላቀል ቢፈልግም ነገር ግን ከማንቸስተር ሲቲ አፍ ዝውውሩን ሊነጥቁት ወይም ሃይጃክ ሊያደርጉት እንደሚችሉ በርካቶች ሀሳቦቻቸውን እያነሱ ይገኛሉ። ለማንኛውም እንግዲህ አንቶኒ ሴሜኞ የባለፉት ወራት የዝውውር አጀንዳ ነበር። ከዚህ በኋላ በሚመጡት ጊዜያት የዝውውር አጀንዳ ሆኖ መቀጠሉ አይቀርም። የትኛው ክለብ ተጫዋቹን ያስፈርመዋል? ማንቸስተር ሲቲ ወይስ ቦርንመዝ? ለተጫዋቹስ የእግር ኳስ ኬሪየር የትኛውን ክለብ ቢቀላቀል የተሻለ ነው ብላችሁ ታምናላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። እንግዲህ የዝውውር መስኮቱ ሲከፈት በጣም አነጋጋሪ ሆነው ከሚቀጥሉና ምናልባትም ደግሞ ከመጋረጃ በስተጀርባ ብዙ ድራማዎች ይኖሯቸዋል ተብለው ከሚጠበቁ ዝውውሮች መካከል አንዱ የአንቶኒ ሴሜኞ ዝውውር ነው። ቦርንመዝ ተጫዋቹን ለመልቀቅ ችግር የለበትም። ገዢ ክለብ ግን መጥቶ እንዴት ከቦርንመዝ ጋር ዲል ያደርጋል? የትኛውስ ክለብ ተጫዋቹን ያስፈርመዋል? በቀጣዮቹ ሳምንታትና ወራት አብረን የምንመለከተው ጉዳይ ይሆናል።